አሰላሙ አለይኩም ወራህመቱላሂ ወበረከቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት አመሻችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም። ጨረቃዎቻችን መጥተዋል፣ ግን ያው በጭቅጭቅ ቢሆንም ማለት ነው። ተጀምሮ እስኪያልቅ ደግሞ የዛሬው ጭቅጭቅ። እኔ ደግሞ ታብሌኑን አይቼ ማለት ነው። ከዛ እንትኑን አየው ደግሞ ጽሁፉን ምናምን ከታች ማለት ነው። ዱባይ እንሂድ አለችው፣ ብሩኬ ደነገጠ ምናምን አይነት ነገር የሚለውን አየሁኝና ከዛ ኮሜንት ላይ እልልልል ብዬ ልጽፍ ስል የመጀመሪያውን ብሩክ ያንን እቃ ወንበሩን ኳ ሲያደርገው ከዛ ሲበሳጭ ይሄ ነገርማ ጨርሼ በኮሚት ይሻላል ምናምን አልኩኝና ቪዲዮ ማየት ጀመርኩ ማለት ነው። እና ደስ ብሎኝ ታብሌሉን አይቼ ደስ ብሎኝ ከዛ የመጀመሪያውን መግቢያውን እንትን ሳይ በቃ ወሽመጥ ያልተቆረጠም። አረ በፈጣሪ አረ ተው ጨረቃዎች፣ ወደ ራሳችሁ ተመለሱ። ምን ጉር ናችሁ? በቃ ተው፣ ከጭቅጭቁ ውጡ። በቃ ሀይሚዬ ፍቺ፣ በቃ ነገርን ፍቺ። በቃ ሰላምሽን የምታገኘው እኮ ከነገር ስትወጭ ነው፣ ራስሽን ነጻ ስታደርጊ ነው። መጀመሪያ ከራስሽ ጋር መግባባት መቻል አለብሽ ሀይሚዬ፣ የኔ ቆንጆ። እንዴ በቃ ሁል ጊዜ የሆነ አለ አይደለ? በነገራችን ላይ እኔ እንጃ ከባድ ነው ውዶቼ። ባልና ሚስት ላይም በጣም ትልቅ ብጥብጥና ትልቅ ነገር የሚፈጠረው ብዙ ጊዜ ያለ መግባባት ችግር ነው። መግባባት ከሌለ መቼም ሰላም አታገኙም። መቼም ትዳርም ላይ ያላችሁት፣ ፍቅረኛሞች ላይ ያላችሁት፣ ሁለታችሁ መግባባት ካልቻላችሁ ምንም በቃ ሁልጊዜ ሰላማችሁን ነስቷችሁ፣ ሁልጊዜ በሽታ ላይ እየወደቃችሁ ነው የምትኖሩት። ስለዚህ መጀመሪያ እናንተ ተግባቡ። ብሩክ አሁን ዛሬም የተናገረው ነገር ምንም የሚወጣለት ነገር የለም። ልክ ነው በቃ ዛሬ የተናገረውም ነገር ትናንትም የተናገረው ተመችቶኛል። ከትናንት ወዲያ የተናገረው ነገር አብሳላት ጠርታቸው ምናምን የተናገረው ነገር አናዶኝ ነበር። ማለት ለአብሳላት ለምን ፊት ሰጣት አይነት ነገር ብዬ ማለት ፊት ሰጣት ስላችሁ ላይክ እንዴት ነው መጨረሻ ላይም የተናገረው ንግግር ነበረ ምናምን የሆነ እንዴት ነው ተስፋ ለምን ሰጣት አይነት ነገር ብዬ ተናድጄ ነበረ ማለት ነው። እና ያው ብሩኬ ጥፋቱን እየተናገርን እየመጣን ነው እስካሁን ድረስ። ሀይሚዬ አንቺ ብቻ አይደለሽም፣ ለምን እንደዚህ አደረክ፣ ለምን እንደዚህ ነው እያልን እኛ እዚህ ጋር አስተያየት እየሰጠን ነው። ብዙ ነገር እየሆነ ነው እንግዲህ እንደምታዩ ሶሻል ሚዲያ ላይ ቲክቶክ ላይ የጨረቃ ፋሚሊ ጥሩ እናንተን እንዳትለያዩ የሚፈልግ ብዙ አለ። በቃ ስለ እናንተ የሚጨነቅ ሁል ጊዜ ጧትም ማታም እንደዚህ ለእናንተ እየተጨነቀ ጸሎት የሚያደርግ ዱዓ የሚያደርግ በጣም ብዙ ነው። እድለኞች ናችሁ የምር፣ የሰው መውደድ አላችሁ ማሻአላ። ስለዚህ ይሄን የሰው መውደድ አትጡት፣ በቃ አትጡት። ስለዚህ ብሩኬንም ጥፋቱን እየተናገርን ነው። ሀይሚዬን እንደዚህ ነው ይሄ ልክ አይደለም፣ ይሄ ሴት ልጅን ያናድዳታል ምናምን እያልን መተናል። ዛሬና ትናንት ግን የተናገረው ነገር ልክ ነው። በቃ እስከ ዛሬ ድረስ አጥፍቶ ነበር። ጥፋቱንም እንትን ለማለት ለማረም እየሞከረ ያለ ልጅ ነበረ። ከዛም በኋላ በመሀል እንደገና ይሄ ነገር ተፈጠረ። አሁን ደግሞ አንቺ ከቤት ልውጣ ማለት የለብሽም፣ እዚሁ ሁነን አብረን እንጋፈጥ። ችግርን በመሸሽ አይደለም፣ ችግራችንን እኛ መተራረም ያለብንን እንተራረም። እኔም ችግሬን አርማለሁ፣ አንቺም ችግርሽን አርሚ። በቃ ተከባብረን እዚህ ችግሮቻችንን አብረን እንጋፈጥ እያለ ነው ይሄ ልጅ ትናንትና ሲናገር የነበረው። ልክ ነው በቃ ዛሬ ላይ አሁን ጠራሽው መጣ፣ ይሄ ልጅ ተጠርሶ መጣና ከዛ ቁጭ እንዳለ በሰላማዊ መንገድ ታወራኛለሽ ብሎ ከዛ ምንድን ነው የሆነ ጣል የምታደርገው ነገር አለ ሀይሚዬ ማለት ነው። ያቺ ነገር ደግሞ በጣም ታናድደዋለች ብሩኬን። ስለዚህ ያን ነገር ማድረግ የለብሽም ሀይሚዬ። በቃ ወደ ራስሽ ተመለሽ። ለአንቺም ጥሩ አይደለም። በሽታሽን ታባብሻለሽ። በቃ የአይምሮ ሰላም፣ አይምሯችሁ እኮ ሰላም ሲሆን ነው አይደለ ሁሉ ነገር ሰላም የሚሆነው። አይምሯችሁን ሰላም ካልሰጣችሁት፣ ራሳችሁ ጋር ካልታረቃችሁ በጣም ከባድ ነው። እና ወይ አልወሰንሽም ወይ ደግሞ ሰላም ለመፍጠር ወደ መፍትሄው አልገባችሁም። በቃ ሁሌ ጊዜ መጨቃጨቅ። አንደኛችሁ ጥሩ አስባችሁ የሆነ መንገድ ስትከፍቱ አንደኛችሁ ጓ ትላላችሁ፣ አንደኛችሁ ደግሞ እንደዚህ፣ አንደኛችሁ እንደዚህ። አሁን ባለፈው ስንት ጊዜ እንደዚህ ዱባይ እንሂድ እያለ እንግዲህ ለእኛ ብዙ ጊዜ በቃ በተለያየ መንገድ ትመለስልኛለች እያለ ብሩኬ ብዙ ጊዜ እንግዲህ እንትን ብሏል። ከዛ ያነ ሁሉ ነገር ተትቶ እሱ ብቻውን ሊመጣ ነው ስንል ከዛም ነገር ተወጥቶ አሁን ደግሞ ሀይሚዬ የምልስ ብላ እሄዳለሁ እንሄድ
ከረፈደ በኋላ አንዳንዴ ውዶቼ በህይወታችን ላይ ማርፈድም መቸኮልም ዋጋ ያስከፍለናል። በጣም ዋጋ ያስከፍለናል። በጣም የምንቆጭበትን ነገር ነው በቃ እንትን የምንለው ማለት ነው። በጣም እንቆጭበታለን። በጣም ዋጋ ያስከፍለናል። ጥሩ አይደለም። ማርፈድም መቸኮልም ጥሩ አይደለም። በጣም ካረፈዳችሁ አደጋ ነው። በጣም ከቸኮላችሁም አደጋ ነው። መካከለኛ ህይወት ሊኖራችሁ ይገባል። እንዴት ነው ነገሮችን በሰፊው ሚዛናዊ የምታደርጉበት ነገር የለም ምናምን እና ሀይሚዬ በቃ ወደ መፍትሄ ለመሄድ ሞክሪ እንጂ በቃ ብሩኬ ችግሮቻችንን በዚህ መንገድ ማስተካከል አለብን። አንተ ይሄን ነገር ባህሪህን ይሄን ነገር ማስተካከል መቻል አለብህ። እኔ አውቅሃለሁኝ አንተ በመልካም ነገር አስበው ሊሆን ይችላል፣ ግን እኔን እየጎዳኝ ነው፣ በጣም እየተጎዳሁ ነው። ስለዚህ ከዚህ ነገር መውጣት መቻል አለብህ። እኔም ደግሞ ያለውን ነገር ችግሬን ለማለት ለማስተካከል እሞክራለሁ ካልሽ ሰላም ነው ሁሉ በቃ ብሩክ የሚረጋጋል፣ አንቺም ተረጋጋለሽ። ግን ለድራማው ብላችሁ እንደዚህ እኛንም ሰላም የሚነሳ ቪዲዮ እያመጣችሁ ጭቅጭቅ ሁልጊዜ እናንተ አይሰለቻችሁም? ሁልጊዜ ጭቅጭቅ እንዴ! እኔ ወላሂ እነሱን ባየው ቁጥር አሁን በቃ በጣም ነው የሚከብደው። ለምን እንደዚህ ይሆናል? እና ሀይሚዬ በቃ ያለውን ነገር እኔ ዛሬ በሀይሚዬ ላይ እንትን እምለው ለምንድን ነው በቃ ጥፋት አላየሁም የዛሬው ላይ ብሩኬ ላይ። በቃ ብሩኬ መረጋጋት አለብህ። ግን እንደዚህ ቡግግ የሚለው በጣም ስሜታዊና በጣም አግሬሲቭ የሆነው ለምንድን ነው ብላችሁ እንትን በሉ እዩ። በቃ ማለት ወንድ ልጅ በጣም ጭቅጭቅ አይፈልግም። ማንም ጭቅጭቅ አይፈልግም እኮ። ግን ሞርዛን ደግሞ ወንድ ልጅ ጭቅጭቅ አይፈልግም። በተለይ ከዋለው ውሎ ሲመጣ ከስራ ሲመለስም ሆነ እንደዚህ ተጠርቶ ምናምን የሆነ ነገር ውግት ካደረጋችሁት በቃ በጣም ነው የሚናደደው። ስለዚህ ብልሃትነት ያስፈልጋል። በቃ ነገሮችን ችግሮችን ተነጋግራችሁ ለመፍታት መሞከር። እስኪ ተረጋጉ በቃ እና ሀይሚዬ ያለፈውን ነገር ታዩ። በቃ እስኪ ታዩ። ያን ነገር ካልተውሽው ወይም ደግሞ ለችግሩ መፍትሄ ካላበጀሽ ማለት እንዲህ ነው እኮ ብሩኬ ይሄን ነገር በዚህ መንገድ እናስተካክል ብለሽ መንገድ ካልከፈትሽ ወይ ደግሞ አይ በቃ ሁሉ ነገር አላሳምንሽ ብሎ ያን ነገር እርግፍ አርጌ መተው መቻል አለብኝ፣ ይሄ ነገር በቃ ህይወቴን እንዳስቀጥል አያደርገኝም፣ በቃ ተስፋ መቁረጥ አለብኝ ብለሽ ካሰብሽ ደግሞ ወስነሽ የራስሽን ህይወት ለመምራት መሞከር ነው። በቃ ውዶቼ እንደዚህ ነው መሆን ያለበት እኮ። የሆነ ነገር ህይወትን ስትመሩ ወይ መወሰን አለባችሁ ወይ ለችግሩ መፍትሄ ማበጀት መቻል አለባችሁ። ካልሆነ ሁል ጊዜ ጭቅጭቅ። አሁን መጨረሻ ላይ የተናገረችው ነገር አለ ሀይሚዬ፣ እኔ ምንም ማድረግ አልችልም ሁል ጊዜ ጭቅጭቅ ነው አለች። ግን እኮ ጭቅጭቁን እንዳይፈጠር ማድረግ እኮ ትችላለች። እዚህ ጋር ብሩኬ እያናደደው ያለው ለምን አተረጋጊም? ለምን በቃ እኔን ሌላ ነገር እንደፈጠርኩ አድርገሽ ትስይኛለሽ? እነዛን ሴቶች በሌሎች በመጣው ነገር ሁሉ እኔን አትውቀሽኝ፣ ለችግሮቹ መፍትሄ እናብጂ። በቃ አለ አይደለ? እንዴት ነው ችግሮቻችንን ለመፍታት እንሞክር እንጂ አንቺ ተረጋግተሽ አንቺ ከኔ ጋር ሁኚ፣ በቃ ከኔ ጋር ሁኚ፣ እኔን እመኚኝ፣ ከጎኔ ሆነሽ ነገሮችን እንጋፈጥ። በቃ አብሳላትም ስትመጣ አይነ ስቧን አጥፍቼ አወጣታለሁ። ማን ነው ፍፄንም መናገር ያለብኝ እናገራለሁ። ብቻ አንቺና እኔ እንግባባ ነው እያለ ያለው እዚህ ጋር። እኔ ጥፋቱ አልታየኝም። እንደዛ ሲል እሺ በቃ እሺ ችግር የለውም ተረጋጋና ነገሮችን በሰከነ መንገድ አውርተን እንፈታቸዋለን ነው መባል ያለበት እንጂ ሌላ ዙሪያ ጥምዝዝ ነገር ምናምን ከተጠማዘዘ ሌላ ችግር ውስጥ ይፈጠራል። ስለዚህ ወይ መወሰን ነው ወይ ደግሞ ለችግሮቹ መፍትሄ ማበጀት ነው። እኔ የታየኝን ነው ውዶቼ። እኔ እዚህ ጋር እንዳትወቅሱኝ፣ የምሬ ነው። እኔ በታየኝ ልክ አስተያየት እሰጣለሁኝ። ጨረቃዎቻችን ደግሞ መቼም ቢሆን ኢንሻአላህ ሁሉም ነገር ይስተካከላል። መቼም ቢሆን አይለያዩም ማለት በቃ ወደ ራሳቸው ፈጣሪ ልቦናቸው እንትን ብለው ወደ ራሳቸው ይመልሳቸው። ይሄ ነገር ለድራማ ካልሆነ እዛው ፈታችሁ እዛው ጨረሳችሁ እንትን ማለት ነው። ካልሆነ ግን እንደዚህ እየተጨቃጨቃችሁ ለኛስ እኛ እንዴ አላነሰንም እኮ ጭቅጭቅ አላነሰንም። ስንት በጭቅጭቅ እንትናቸውን ይሄ አእምሯቸውን እንትን ያጡ ብዙ አሉ እህቶቻችን እዚህ ጋር። እኔ አልሐምዱሊላህ ነው ያለሁበት ቤት
ማዳሜ እኔ ማለት በጣም ጥሩ ሰው ናት፣ በጣም መልካም ሰው ናት። አልሐምዱሊላህ ማለት ምድር ነች በቃ ሰራተኛ ለች እንድች አትጮህም እንድች በቃ በጣም መልካም ሰው ናት። ግን ሌሎች እህቶቻችን አሉ በስር እየሄዱ በእግር እየሄዱ ሰላማቸውን የሚነሷቸው። አንድ ቀን እንኳን ሰላም ሲያገኙ እፎይ ዛሬ ማዳሜ አልተጨቃጨቀችም ዛሬ ሰላም ነው ምናምን ብለው ወደ ራሳቸው የሚመለሱ ሰዎች አሉ። በጣም ሰላም የናፈቃቸው። እናንተ እዚህ መታችሁ ደግሞ ብንወዳችሁ እንትን ብንላችሁ ብናያችሁ እዚህ ጋር እየመጣችሁ ኘኘኘኘኘኘ እንዴ ምን ጉር ነው? ወደ ራሳችሁ ተመለሱ በቃ። ሀይሚዬ ነገር ፍችና ችግሮችን ለመፍታት ሞክሪ በቃ። ወደ ራስሽ ተመለሺ። አንቺም ጤናሽን ከምታጪ ብሩኬንም እንደዚህ ተበሳሽቶ ቤት ወጥቶ ለቆ እንደገና በኋላ ሌላ ችግር ውስጥ ከሚገባ የምትወጁን የምታፈቅሪውን ልጅ ከምታጪ ብሩኬም ደግሞ ነገሮችን ሰከን ባለ መንገድ ተረጋግተክ ምናምን እስኪ እንደው ለማስረዳት ሞክር። እኔ ግራ ገባኝ። የምሬን ነው። እናንተስ ምን ትላላችሁ ውዶቼ? እኔ ግራ ገባኝ የምር። እኔ አሁን በዛሬው ከመጀመሪያው ጀምሮ ደህና ይሆናል አሁን ሰላም ይሆናል ምናምን እያልኩኝ ሳይ ቪዲዮ እንዳለ ሙሉ ጭቅጭቅ እንዴ! ኧረ ተው፣ ወደ ራሳችሁ ተመለሱ። እኔ እንጃ ብቻ አላቅም። እና ሀይሚዬና ብሩኬ ሰላማችሁን ፈጣሪ መልስላችሁ፣ ተረጋጉ፣ ወደ ራሳችሁ ተመለሱ በቃ። ሲቀጥል ብሩኬ ዛሬ ለማንም ብዬ ማንነቴን አልቀይርም ያለው ነገር አለ መጨረሻ ላይ። ለማንም ብለ ማንነትን አትቀይር፣ ግን ደግሞ ህይወትህ ላይ ድንበር የሚያልፉትን ሰዎች ዝም አትበላቸው፣ ልክ አስይዛቸው ነው የሁሉም ሰው ጥያቄ፣ የሀይሚዬም ጥያቄ። በቃ ልክ አስይዛቸው ነው ያ ነው የተባለው እንጂ አንተ ሌላ ነገር ታረጋለህ ማለት አይደለም ምናምን። ስለዚህ በቃ ብሩኬ አንተም ተረጋጋ፣ ሀይሚዬም ተረጋጊ። ነገሮችን ተነጋግራችሁ ለመፍታት ሞክሩ። ነገሮችን መግባባት ካልቻላችሁ ደግሞ በቃ እኛንም የሆነ ነገር በሉንና ተስፋ ቆርጠን ቁጭ እንበል። ከዛ እናንተም የራሳችሁን ህይወት ኑሩ፣ እኛም በየራሳችሁ እንከተላችኋለን። አለቀ። እዚህ ጋር እየመጣችሁ እየጮሃችሁ ምናምን ሰላም ከምትነሱ ማለት ነው። የምሬ ነው እንዴ! ምንድን ነው? ኧረ በፈጣሪ